የመሳይ እብደትና ቅጥፈት ጨምሯል። ዛሬ ደግሞ በተለይ በፓርላማው ውሎ በጣም ጨርቁን ጥሏል። ባለፈው ዩኒቨርሲቲን ጨምሮ ሚዲያዎችን ሳይቀር የተሳደበ ኢትዮጵያን አፈርሳለሁ ብሎ ተቀጥሮ በመጨረሻው ላይ ተገለበጠ። በኋላ የተከበራችሁ አድማጭ ተመልካቾች እንደምታውቁት እጅግ በጣም ለይቶለታል። በፌስቡክ ገጹም እንዲህ ይላል። እንደወረደ የሱን እናነብና ምን እያለ ነው? ጠላታችን ማን ነው? ያን ጠላቶቻችንን እየለየን የማይድኑ መሆናቸውንና በዚህ ልክ ለጥፋት ሲሰሩ ኖረው አሁንም እየሰሩ ያሉ ሰዎችን ለማወቅ ይረዳን ዘንድ እንደወረደ እናነባዋለን ማለት ነው። ውሸት፣ ቅጥፈት፣ ድንፋታ፣ ጉራና ቀረርቶ የሞላው የአብይ አህመድ ዛሬው ምክር ቤት ውሎ እንደተለመደው አዲስ ነገር ሳይኖረው እጅ እንዳለ ያበቃ ነው። ውስጡን የሰላም እጦትና ፍርሃት የናጠው እንዳለ ከሁኔታው በሚገባ መረዳት ይቻላል። የዛሬው ውሸት ደግሞ ክብረ ወሰን የሰበረ ነው። ስለ ኢኮኖሚ እድገት የሚያወራውን ማንሳት የሱን ውሸትና ባዶ ዲስኩር መልሶ ማስተጋባት ስለሚሆን ንትወው፣ አንድም እውነት ስለሌለው ይልቅስ በተገላቢጦሽ ሀገሪቱን መቀመቅ እየወሰዳት መሆኑን መሬት ላይ ያሉ እውነቶች ቁልጭ አድርጎ ስለሚመሰክሩ ሌላ ነገር መጨመር አያስፈልግም። የኢትዮጵያ ሕዝብ እየሞከርኩኝ ነው የሚለው መልእክት ብቻ የአብይ አህመድን ቁልቁል ወይም ቁልል ውሸት የሚንደው ነው ይላል። ስለ ኤርትራ ያነሳውም ቢሆን ሰውየው በክህደት ወደር የሌለው መሆኑን ስለሚያውቅ ብዙም የሚገርመው አይሆንም። በመጽሐፍ ቅዱስ ውስጥ ትዕግስትን ከኢዮብ ጋር ማያያዝ እንደሚቻል ሁሉ በምድር ላይ ክህደትን ከአብይ አህመድ ልቆ የሚገልጻት ሰው ስለመኖሩ ጠራጠራለሁ። ክህደት መገለጫው ነው። ባለፉት 8 ዓመታት ስንቱ ካደ፣ ስንቱን ቀርጥፎ በላ፣ የስንቱን ውለታ ውሃ ቸለሰበት። ተዘርዝሮ የሚያልቅ አይደለም። በኤርትራና በአይኔ ቀልድ የለም ያለን እሱ ራሱ ነው። ኢሱን የነካ አይኔን የነካ ነው እያለ ሲነግረን የነበረው እሱ ነው። በመሃላችን ነፋስ እንኳን አይገባም በሚል ቀለበት ያሰረለት አብይ መሆኑን አልረሳውም። የኤርትራ የውጭ ጉዳይ ሚኒስትር ሆኜ ለኤርትራ ሟገታለሁ በሚል የቀለመደው አብይ አህመድ ነው። ኤርትራ ባትኖር ምን ይውጠን ነበር ብሎም በምክር ቤት ያስጨበጨበው እሱ መሆኑ የቅርብ ጊዜ ትውስታችን ነው። ታዲያ ዛሬ ይህ ሁሉ ውርጅብኝ ማንን ለማሳመን ነው? የማንን አንጀት ለመብላት ነው? እንደው የኢትዮጵያ ሕዝብ መጫወቻ ሆኖ ይቅርን? ለማንኛውም እየሞከርን ነው ይላል መሳይ መኮንን። የተከበራችሁ አድማጭ ተመልካቾቻችን መሳይስ በዚህ ነገር ምን ሲያደርግ ነበር? በህወሓት ወረራዎች ጊዜ ከመከላከያ ሰራዊት ጋር ሆኖ ምን እያደረገ ነበር? ያንን ለምን ካደ? ዛሬስ አሁን ያነሳውን ነገር ያነሳው ጠቅላይ ሚኒስትሩ ምናልባት በዛን ሰዓት ላይ አዎ የተዘጋው በር ተከፍቷል፣ ኢሳያስ ከዓለም ጋር ተገናኝቷል፣ ማዕቀብ ሁሉ ተነስቶ በዛ በተፈጠረው ነገር አለማውቆ የኖቤል ሽልማትም ለጠቅላይ ሚኒስትሩ መስጠቱ የሚታወስ ነው። ዛሬም መሳይ ምን ጠብቆ ነበር? ለመሆኑ አይኤምኤፍ እያደረገ ያለውን የዓለም ባንክ እያወጣ ያለውን ሪፖርት ይሰማልን? ያውቀዋልን? እነርሱ ገንዘብ እየለቀቁ ነው። በሪፖርቱ ባያምኑ እሱ እዚህ ጋር እንደገለጣት አይነት ሀገር ብትሆን ለምን ተናደደ? ከዚህ ውጭስ ሌላው እሺ ምን ይሁን? ምን እንዲደረግ ነው መሳይ ይህንን እያለን ያለው? ማን ይምጣና ያስተካክለው? ፋኖ ይምጣ? ህወሓት ይምጣ? ሻዕቢያ ይምጣ? ሸኔ ይምጣ? ማን እንዲመጣ ምን እንዲፈጠር ነው መሳይ የሚፈልገው? የመፍትሄ ሐሳቡን ጠይቁትና በዛ እየሞገተ ይህ መሆን ሲገባው ይህ እንዲሆነ እያለ ቢነግረን ጥሩ ነበር። እዚህ ጋር እንደሰማችሁት ግን ተራ አሉሽ ተራ ዘለፋ አንደበቱን በራሱ ንግግር እያረከሰ የተናገረው እንደሆነ እኔ ታዝቤያለሁ። ነገር ግን ትውልድ በታሪክ የዚህ ንግግር ባለቤትና ከኋላ ያሉ ሰዎችን መቼም የትም እንዳይረሳ በሚል ይህንን ለማጋራት እየወሰንኩት የኢትዮጵያ ዜጎች በሙሉ ጠላትና ወዳጃቸውን መለየት ማበጠር እንዲችሉ ለኢትዮጵያውያን ዜጎች ለፍርድ ለማጋለጥ ነው። መልካም ጊዜ። ለማንኛውም ኢትዮጵያ በድል ትቀጥላለች፣ ጠላቶቿንም ትቀብራለች።